አካውንት ቀይራለሁ ያገኙኛል። አካውንት ቀይራለሁ በቃ እንደገና ፈልገው ከቤተሰብ ተቀብለው ይመጣሉ። በቃ ጓደኛም የምላቸው ከማንም ነው መኖር የማልፈልገው። በቃ ዝም ብዬ ከፈታ መርፌ ሰራ ግን የሰራው 2026 ላይ ነው። ዋናው ሰርቷል አይደል? በደንብ ነው የሰራው። ግን አሁን በቃ ብቻዬን መሆን ነው የምፈልገው። ብቻዬን መኖር ማንንም አልፈልግም። ህልሜን ደግሞ በተለይ ለጓደኞቼ መናገር በቃ በጣም ነው የምጠላው። አሁን እነሱ ሲደውሉልኝ ማናገር የማልፈልግበት አንዱ ምክንያት ስለማይመለከታቸው ነገር ይጠይቁኛል። መች ነው የምታገቢው? ለምን ተውሹ? ልታገቢ ያልነበር ወይ? ማን ነው ፍቅረኛሽ? ምን ልትሰሪ አስበሻል? ወደፊት ምንድን ነው የምትፈልጊው? ወደፊት በቃ ምንድን ነው ከዚህ ነው በቃ መሸሽ የምፈልገው። እኔ ደግሞ መናገር አልፈልግም። በተለይ ለጓደኞቼ፣ በተለይ ለአብሮ አደጎቼ፣ በተለይ ደግሞ ለቤተሰብ መናገር አልፈልግም ህልሜን። በዚህ ምክንያት ነው አንድ የምሸሸው። በቃ ከማንም ማውራት የማልፈልግበት ምክንያት አንዱ ይሄ ነው እና ከሰው እየራኩኝ ስመጣ አሁን ላይ በጣም ፈረኝነት ምልክት ነው ወይስ እንዴት ነው? እና ይሄንን ለመጠየቅ ነው። በምክር ግን በጣም ተለውጫለሁ። በጣም አድርጌ ነው የማመሰግንህ። ቃላት የለኝም። እሺ እኮ አሁን ምንድን ነው የፈለግሽው? ምንድን ነው የምትፈልጊው? ማለት በቃ አሁን ላይ ከማንም ርቄ ነው ያለሁት ማለት ነው እና ይሄ ነገር ሳይድ ኢፌክት ይኖረዋል ወይንስ ደግሞ እንዴት ነው መለወጥ የምችለው? በራሴ አሁን በቢዝነስ ነው ማደግ የምፈልገው። በቃ በኢኮኖሚ ማደግ አመት ነው 2 ዓመት አይደል? የተወጋሁትን የተሰጠኝን ዋጭ የተባልኩትን መድኃኒት በስነ ስርዓቱ ስላልዋጥኩ አልሰራም። አሁን ወደኋላ መለስ አድርጌ ማዋጥ ስጀምር ሰራ። ሼልፉ ታስቀምጡት ጋይስ፣ ዋጡት። የሚዋጥ ነው ኪኒኑ። ዋጡ ከተባለ መዋጥ ነው። ጠዋት ቀን ማታ ከምግብ በፊት ዋጥ ከተባልክ መዋጥ ነው እንጂ ምን ቁም ሳጥን ውስጥ አስቀምጠው መድኃኒቱ አለማ ወይ ፎቶ ሰልፊ ለመነሳት አለ ሰልፊ ብትነሱበት አያድንም፣ ለውጥ አይኖርም። ለማንኛውም አሁን አንቺ ያለሽበት ክፉ ቀን የመጣ ቀን ድክመትሽን ጥንካሬሽን ካወቁት በቀላሉ አንቺን ለመጣል ይመቻቸው። ሚስጥራዊ ሰው ስትሆኚ ሰው ስለ አንቺ ለማወቅ የበለጠ ይጓጓል። ለዛ ነው እንጂ የአንቺ ማግባት አስጨንቋቸው ወይ ደግሞ የአንቺ ህይወት ውስጥ ያለ ነገር እንዲሚሰልሉት ደጋግመው የሚጠይቁሽ አሳስቧቸዋል። ማንም የአንቺ ህይወት አያሳስቡ። ምን አይነት ከፈጣሪ ውጭ ፈጣሪ ነው የአንቺን ህይወት በደንብ ባንክሮ የሚከታተለው። ሁሉም ይሰለቻል፣ የጊዜ ጉዳይ። ስለዚህ ከሰዎች ጋር መራራቅ ስትይ ሰው ጠልተሽ ርቀሽ አለማውራት ምናምን ሰው አውሪ፣ ተቀራራቢ፣ ሶሻል ላይፍ ይኖርሽ፣ ሳቂ፣ ግን መስመር ይኖርሽ። አሁን ይሄ ደውሎች ጠይቁሽ ምናምን ያልፈገግ እያለሽ እስቲ የስራ አለብኝ ምናምን እያለፍሽ እንዲህ አይነቱን ነገር በብልሃት እለፊ እንጂ አሁን ጥቅሽን ይዘሽ ከሰው ጫካ ውስጥ አለማ ምትኖር የነገር አብረሽ መስራት ብፈልግ ከሰዎች ጋር ነው የምትሰሪው። ሀሳብ መለወጥ ብፈልግ ከሰዎች ጋር ነው ሀሳብ የምትለዋወጪው። ልክ እንደዚህ ማለት ነው። በልክ አድርጊው ነው ገብቶሻል። ከዛ ውጪ ጥሩ ነው። እኔም የማረግ እሱ ነው። ሰዎች ስለኔ ሊጠይቁኝ በደንብ ማብራሪያ ዲቴይል ፐርሰናል ነገር ማወቅ ሲፈልጉ እኔ ራሱ አላውቅም። እኔ ራሱ ራሴን እየጠየቅኩት ነው። እስቲ ጠይቄው ከነገረኝ እነግርሃለሁ ብለሽ ማለፍ ነው። እንደዛ ብዬ ነው አልፈው። ተግባባ? አወሊክስ እሺ፣ መልካም። በጣም ነው የማመሰግነው። እሺ፣ አመሰግናለሁ። አስቀምጠው ኪኒኑን ዋጡ ከተባለ አስዋጭ ኮሚቴ እናቋቁም። እንዲጎበዝ የተቸገረ ነው። የሆነ አስዋጭ ግብረ ኃይል አቋቁመን በየቤቱ እየዞረ መዋጥ አለመዋጣችሁን የሚቆጣጠር ያደረገ
እሺ ከስሜ ጎን ያለውን ልብ ቅርጽ ምልክት ያካችሁ ሜምበሩ እኔ እሰጣችኋለሁ እኮ ወይም ችግር የለውም። እሺ የሌላችሁ ሰዎች እሺ ምንድን ነው በር አካባቢ አትጋፉ እስቲ። የብዙ አመት ተመራራሽ ታካሚ ነች እሷ። እሺ አሁን የገባችሁ እዛ ነው ግራ የገባችሁ ሰዎች ካላችሁ አረ ምንድን ነው እየነቀላችሁ ነው እንዴ? ኔትወርክ ደህና ነው? ጥሩ ነኝ እኔ አለው። ሶስት ሰው በተከታታይ ወደቀ ፊንት አደረገ እኮ ብዬ ነው። ሰላም ሰላም ሰላም። ውሽ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ምን እንታዘዝ? አሁን የገባው ስገባ መጨረሻ ነው እና ስለ መድኃኒት ነው እያወራህ ነበርና እኔ ስለ ራሴ በቃ ስላንተ ማድነቅ ስለፈለኩ ብቻ ነው። ስለምትለቃቸው ነገር ስለኛ ምክር ምናምን ስለምትለቅልኝ ላመሰግን ብቻ ነው የገባሁት። አመሰግናለሁ። በዚህ በ40 ዲግሪ ሙቀት እኔ ራሱ ቀንጣለሁ። አረጋግጥ ችግር የለውም። ማመስገን የምታመሰግኑ ከሆነ ፈጣሪያችሁን አመስግኑት ከሰራ የሆነ ጥሩ ነገር ጋር። ከዛ ውጭ እኔ ራሱ ምክር የሚያስፈልገኝ ሰው ነኝ። ይነት መስሎሽ ነው? ጤና ይስጥልኝ። ኧረ ፌንት በዛ ጎበዝ። የማይፈልግ ሰው እየላከ ነው ማለት ነው። ይወድቃሉ። ጤና ይስጥልኝ። እሺ የለችም። ቀጣይ አንዳንድ ጊዜ ነው ሄሎ የምንለው። እሺ ለምን መሰላችሁ? ብዙ ሰው ስላለ እሺ ንገሪኝ። እኔ ያለሁት ስደት ነው አሁን ያለሁት። እሺ እና ልጄ የ16 አመት ልጅ ሆኖ ነበር ጥዬው የመጣው። እሺ እና ከመጣው በኋላ ልክ ባስ ወደ ሊቢያ እንደሄደ ምናምን ሰማሁ። ስንት አመት? ምናምን ሲባል በቃ መስሪያ ትስጠኝ እቀራለሁ የሚል ነገር ለቤተሰብ ተናገረ። ሲናገር እኔ ደግሞ በሰዓቱ አንደኛ 16 አመቱ ነው፣ ህፃን ነው፣ ስለ ገንዘብ ምንም አያውቅም፣ 9ኛ ክፍል ነው፣ ክፉ በጎ አያውቅም እና እንዴት አድርጌ ነው ብር የምሰጠው በሚል ሰዓት አይ ካልሰጠሁት ሄዶ እዛ ቦታ ገባት ተነገረ። ከዛ በቃ ገንዘብ ብዬ በእኔ ምክንያት ሄዶ ከሚሞት እሺ በቃ አልኩና
በትኝ እንደገና በቃ 50,000 ብር 80,000 ብር ምንም እያለ ብሩን መለሰለት መሰለሱ ለልጁ። ይሰማል አሌክስ? ይሰማል። እሺ ቀጥል። አው ከዛ በኋላ ብሩ በቃ ጠፋፋና ከዛ በቪዲዮ አንድ ጊዜ ሲደውልልኝ ሳይው ሰውነቱ የለም አልቋል፣ አጥንት ብቻ ነው በቃ። ከዛ ደነገጥኩኝ እንዴ ራሴም አሰብኩ ወደኋላ ከዛ በኋላ በቃ ብሩ ከዛ ምን አልኩኝ ለእህቴ ነገርኳት። አንቺ ኢቲ የሚባል ነገር አለ ምናልባት አውጦ ብሩን ጨርሶት በቃ ደንግጦ እንዳመሰውነው የቀነሰ ምናምን ስላት አረ አለች። ከዛ ምን አልኩት ደውዬ እስኪ ሞባይል ባንክህን ስክሪንሾት አድርገህ ላክልኝ አልኩት እኔ ማለት ነው። ለምን ፈለግሽ ሲለኝ አይፈልግም በቃ ማየት ስለፈለኩ ምናምን አልኩት። ሲልክልኝ 66,000 ብር ብቻ ነው ያለችው። ከዛ በኋላ በቃ ምንም አላልኩትም በቃ ማለት ምንም ማድረግ አልችልም ዝም አልኩና ስለው እንደገና አሁንም ልጅቱ ደወለች ቢለኝ አላቃትም ተዋወቀችኝ። ትዳር ነው የምፈልጋለች። ከዛ አሁንም ለቤተሰቦች አማከርኩኝ። በቃ እንዴት ነው የምትሉኝ? ይሄ ልጅ አሁንም እንደዚህ እያለኝ ነው በቃ አልኩኝ። ይዳራሉ። ከዛ ወርቄ ውጭ ወርቄ ጣት በቃ ምናምን አድርጌ እስከ ሁሉ ነገር 450,000 ብር አውጥቼ ዳርኩት። እኔ ከዚህ ሁኜ እሱ ከዛ ተዳረ በቃ ከተዳረ በኋላ አሁን በዛ ገጓሮ በቃ ራሴን ቆረጥኩትኝ። ሱስ ውስጥ ገባ ስባል በቃ ተስፋ ቆረጥኩና ራሴን ላጨሁት በቃ እና አሁን መጣ። እሺ ከዚህ በኋላ በቃ ከዳርኩት በኋላ ምን ካልኩት በኋላ በቃ ሱስ ውስጥ እንደገባው በውስጥ ተጻፈልኝ። ከዛ እኔም በቃ ሳሳድገው 3 ነገሮች ነበር የምነግረው። መጠጥ እንዳጠጣብኝ፣ የሲጋራ ጫት የሚባሉት ነገር፣ ሌብነት ምናምን ይችን ነገሮች በጣም ማስጠንቀቂያ ነው የምነግረው። በቃ ይሄን 3ቱን ነገር እንደሚጠቀም ነገረኝ። በቃ አዲስ ነው ለኔ። በቃ ተንከባለልኩ ባፈሩ እጄ ራሴን ቆረጥኩት። ፀጉሬን በቃ ተደብቄ ብዙ ጊዜ ያለቀዛ ሰሬ በቃ ምንድነው ስትለኝ አንድ ጊዜ ስጮህ አይተኝ አባል የለኝም ብቻዬን ነው አሌክስ። እኔ ፀጉር እየሰራሁ ነው ያሳደግኳቸው። ፀጉር እየሰራሁ እሑድ ቅዳሜ ባለ እግዚአብሔር ማርያም ሲወጥ ጥልፍ እየጠለፍኩ ሌሊት ደግሞ ከባትሪ ካናት ያርጌ ሲፌት እየሰፋሁ ነው ያሳደግኳቸው 2 ልጅ። ከዛ ስንከባለል በቃ ምንም ማድረግ አልችልም። በቃ ንገረኝ እሺ ምን አይነት ነው የሚጠቀም ስለው እኔ አልነግርሽም ቤተሰቦችሽ ያውቃሉ አለኝ ቦስ። እዛ ለቤተሰቦች ደወልኩኝ። እንዴት ነው ይሄ ነገር ይጠቀማል እየተባለ ነው ታውቃላችሁ አሌክስ። ወር እስከሚደርስ ቤት ተከራይቶ 10 ምናምን ሺህ ብር እኔ ነኝ የቤት ኪራይ የምከፍል። ወር
ደሞዝ የምቀበልበትና የቤት ኪራይ የምከፍልበት የ4 ቀን ልዩነት አለውና በጣም ቅንጭላት ይናወጥ ለፈ ምናምን እያልኩኝ አንድ ረዳት ነው ያሳደኳቸው። ተኝቼ እንኳን ጡት አጥቼ አላውቅም። እግዚአብሔርና አሌክስ እንዲህ ተጎንብሻ ብቻ ፀጉር ላይ ነው ሙሉ የነበረ ሁሉ ይመሰክራል። እና እዛ ሱስ ውስጥ እንደገባ ሰው በቃ እየሄድኩኝ ማውራት ነው። በቃ አንዱን ይዤ ይጠፋኛል። በቃ ይዤው እቃውን ስፈልግ ደክሞኝ ከዛ በኋላ ነው የማገኘው። ራሴን በቃ መቆጣጠር አልቻልኩም። አሁን ወር እስከ ወር ደሞዟ ስትቀበል የፊቷን ነው የምልክ። እኔ ብሩ አይደለም እሱን ከእንደዚህ አይነት ሱስ እንዴት እኔስ ደከመኝ። 36 ዓመቴ በ16 ዓመቴ ነው የወለድኩት። እሱ አሁን ነገ መስከረም 23 ሲመጣ 20 ዓመት ይሞላዋልኝ። እያለቀስኩኝ ኢሞላይ ስቶሪ ሲሰቅል ለሱ ብቻ እንዳይዋርጅ ስቶሪ ሲሰቅል አሌክስ 11 ጊዜ ላይክ አደረገኝ። እግዚአብሔርን እንበይ ያለ እንዲህ ተጎንብሽ ቆጣኩት ላይክ ያደረገ ይሄ ጤነኛ አይደለም እንዴ? እናቱ እያለቅ እንዴት ሙነሽ ነው አይልም። አሁን ቲክቶክ ላይ ወጥቼ ባለቅስ ሁሉ ሰው ሙነሽ ነው አይለኝ። ለሱ ሞራን ብዬ ነው እኔ ተደብቄ አውቄ በልጆቼ ፎቶ እየተጽናናው ያለው። 3 ዓመት አልፎኛል። 4ኛዬን እያለሁ እግዚአብሔርን አሌክስ እኔ ብር አይደለም ነገ መስራት ይችላል። በጣም ተንካራ ነኝ። ያለ አንድ ረዳት ነው ያሳደግኩኝ። ፍርድ ቤት እንኳን ማሳደጊያ ተቀበይልኝ ነው አልፈልግም። ራሴን ችዬ የምሰራ ሴት ነኝ። 5-6 አይነት ስራ ነው እየሰራ ያሳደግኳቸው። አሁን እንዴት አድርጌ ነው ከዚህ ሱስ ማወጣው? በቃ ለሱ መጨረሻው እኔ ተስፋ የለኝም። እንደ ጓደኛ ቤት እየሰራለሁ አልልም። ቤት እንደዚህ ያጋ ቤት ዕቃ አላስብም። ገንዘቦቼ ምኖቼ እነሱን አድርጌ በ16 ዓመት ማለት ኃላፊነት ተቀብለን ልጅ ግን አሳድገን ነገ ወንድም ይሆነኛል። በቃ ራሱን እንኳን ይሆናል ስትል እንደዚህ አይነት ውስጥ ገብቶ ስታይ ምንድነው እኔ አላውቅም። እግዚአብሔር እንዳልሞት እናቴ 70 ዓመት ሽማግሌ ያለችኝ እኔ ከሞት ማንም አይዛትም። በእርግጠኝነት ቤተክርስቲያን ነው የምትወድቅ በቃ። እና ልጅን ከዚህ ሱስ እንዴት ነው ማውጣት የምችለው? እግዚአብሔርን ቪዲዮ ወጥቼ ማልቀስ እፈልጋለሁ። የሱ እናት ቢባልስ አንገቱን ይደፋል። ነገም ይሁን እንኳን ብሞት ይወቀሳል እያልኩ ራሴን ደብቄ የምኖረው እና እንዴት ነው ማውጣት የምችለው ከዚህ ሱስ? ማዳት አሁን በወጣ በቪዲዮ እወጣለሁ። ማዳት በማዳት ነኝ። አይዞሽ አሁንም ብር ትልኪለታለሽ? አላኩማ እንዴ እናቴ አቤት ያሉ ሲል የሚገርም አለ። ገንዘብ አምጡ የሚል በቃ ቤቱን በትርምስምሱን ነው የሚያወጣው። ሚስቱስ አግብቷል ብለሽ ነበር? ሚስቱ አሁን ገና 80 አልወረደም እንጂ እምቢ ብላ ሄዳለች። በቃ የአንድ አመት የቤት ኪራይ 15,000 13,000 17,000 ብር ቦር ነው የሚልክ። ያን ሹኖም በቃ አሁን የምፈልገው ልጁ አገግሞ ከዚህ ሱስ የሚወጣበት። እንደዛ ካልሆነ እኔ ገንዘብ አይደለም እንዴት ነው በቃ እናትስ ምንድነው የሚጠቀመው? ያለኝ ጫት፣ ሺሻ፣ ሲጋራ ይጠቀማል ነው ያለኝ። ቁማር ይጫወታል ነው ያለኝ። ሊቀመንበሩ ነው ማስቀረብ እንችላለን። አይሽ እሺ ሚውት አድርጊና አዳምጪኝ። እሺ ተረጋጊ። አሁን 20 ዓመት ሆኖታል አይደል? አንድ ሰው 20 ዓመት ከሆነው ቤተሰቡ ኃላፊነት አይወስድም ለዛ ሰው። አንቺ ወለድሽው እንጂ አልፈጠርሽው። እሱ ፈጣሪ አይደለሽ፣ እናት ነሽ። የእናትነት ድርሻሽን ተወጥተሻል፣ አሳድገሻል። እንዳልሽው መከራ በልተሽ ነው ያሳደግሽው። ልጅሽ ነው። አዎ ለልጅሽ መስዋዕትነት ትከፍያለሽ፣ ግን ደግሞ ይሄ መላሽ ተገቢ አይደል ላንቺ ማለት ነው። አትሊስት ካንቺ ምንም ሳይጠብቅ ራሱ እየሰራ ሱስ ውስጥ መግባት፣ ቁማር መጫወት ምናምን ለራሱ ነው ጉዳት። አሁን አንቺንም ይዞ ነው እየጠፋ ያለ። ይሄ ገንዘብ ካላኩለት የማታል ምናምን እሱ እንግዲህ አደብ ማስያዝ በሚቻልበት መንገድ አደብ አስይዙ። ማንም መምታት አይችልም።
እንኳን በዚህ ሰዓት ልጁን መምታት አይችልም በዚህ ዘመን። ስለዚህ አሁን ጥፋቱ ያንቺ ነው። የፈረድኩብሽ ሳይሆን ለ16 ዓመት ልጅ ገንዘብ 200 ሺህ ብር ላክሽለት ማለት በቃ እኮ ይህ ሰውዬ እኮ እንዲጠፋበት ነው። ጠፋበት ገንዘቡ ነው። ይሽ ብዙ ገንዘብ እጁ ላይ ሲገባ ጓደኞች ይኖሩታል። እስቲ ሞክራት እቺን ነገር ሲባል አንድ ሲባል ሁለት ሲባል የሰራው አይደለ ሰርቶ ያመጣው አይደለ ነው። ጥቅሙን አያውቀውም፣ ጉዳቱን አያውቀውም። የገንዘቡ እንዴት እንደመጣ እንዴት ተሰርቶ እንደመጣ አያውቀውም። በ16 ዓመቱ ምንም ነፍስ ባላወቀበት ጊዜ ያንን ሁሉ ገንዘብ የፈለገ ነገር ቢሆን ተቆጥታችሁ ገርፋችሁ የሆነ ነገር ለማድረግ መሞከር ነው እንጂ በሰዓቱ 200 ሺህ ብር ላኪልኝ ቢዝነስ ልጀምር ካለ ይርከሽለት ጠፋበት። እኔ ብዙ ጊዜ ነግሬያችኋለሁ። ልጅ እንኳን ካላችሁ እኔ ልጅ ቢኖረኝ አሳ ማጥመጃውን ነው ልሰጠው የምችለው እንጂ አሳውን አልሰጠውም። እንዴት ማግኘት እንዳለበት እንዴት ተወድቆ ተነስቶ እንደሚገኝ ገና ከልጅነቱ እያሰማሩ ማሳደግ ነው እንጂ ገንዘብ ይህንን ሁሉ ገንዘብ ሰጠሽው ማለት ልጁ ይሄው ጠፋበት። አሁንም ይሄንን የምታደርጊው ከሆነ የበለጠ ልጁ በጥልቀት እየገባ ነው የሚለው። አሁን ኦልሬዲ አንዴ ሱስ ውስጥ ገብቷል። ሱሰኛ ሆኗል። ስራ መስራት አይፈልግም። ገንዘብ በየወሩ ትልኪለታለሽ፣ የቤት ኪራይ ትከፍይለታለሽ። እንዴት ይለውጥ? ሊቆረቆሮ ይገባል። ስለዚህ ይሄ የምትሰጪውን ምቾት ምናምን ነገር የምታደርጊለትን ላባ የተደላደለ ነገር አንሺ። ቆራጥ መሆን አለብሽ። እንዴት ይዘንልሽ? ይሄ ሰውዬ እኮ በሱስ እኮ ደንዝዟል። አንቺ ያለቀሽ ፖስት ስታደርጊ ላይክ የሚያደርግልሽ ልጁ እኮ ደንዝዟል እኮ ወዴት ስለ አንቺ አይደለም የሚያስበው። ኔክስት መንዝ ስለሚያገኘው ገንዘብና ምን ላይ አውለዋለሁ ስንት ሂሳብ ይገባልኛል የሚለው። ስለዚህ ገንዘብ መላክ አቆሚ። ለራሱ ህይወት ራሱን ኃላፊነት የሚወስደው ከዚህ በኋላ ገብቶሻል። ሲቸግረው፣ ሲያጣ፣ ሲራብ፣ ሲወድቅ ወድቆ መነሳት ማንም እንደሌለለት ሲያውቅ ያኔ ቀጥለጥ ብሎ ይሰራል። ወደደም ጠላ እሱ አሁን ሄዶ ራሱን ቢያጠፋ ለሱ ተጠያቂ ልትሆኝ ነው እንዴ? አንቺ እናት እኮ ነሽ። ይዘሽ ካልጋ ጋር ፍረሽ ታስቀምጫለሽ እንዴ? ገንዘብ ካልሰጣችሁኝ ወደ ሊቢያ ሄዳለሁ ካል አንዲት እናትም ብላን አልቻለ ባለፈው እዚህ ጋር ልጄ ሄደብኝ ብላ ስታለቅስ ነው። ልትይዋት ይችላል፣ ልትቆጣጠሪዋት ይችላል። እኔ አሁን ከሀገር ውጭ ነው ያለሁት። ሰው ቤተሰቦቼ የኔን ህይወት መቆጣጠር ይችላሉ? ከፎቅ ዘለልኩ፣ ራሴን አጠፋ። እየተደባደበ የሚያስቸግር ከሆነ ለሊቀመንበሩ ላልሽው ነገሪና አደብ ያስይዙት። መገረፍ ካለበት ይገረፋል። ተቀጥቶ ያላደገ ልጅ ነው እንደዚህ አይሽ እያሞላቀቅሽ ስላሳደግሽ የሆነች ነገር ሲፈልግ እሺ ልጄ እንዲህ ከምትሆንብኝ ስትይ ልጁ ተበላሽ። በርበር እየታጠነ ያላደገ ልጅ ስለሆነ ማይሽ የዚህ ዘመን ልጆች እነዚህ ናቸው። ስለዚህ አንቺ በጣም ተረጋጊ። መኖር አለብሽ ለሌሎች ልጆች፣ ለሌሎች ቤተሰቦችሽ። በዚህ ምክንያት ተቃጥለሽ ተስፋ ቆርጠሽ ተስፋ የለኝም እስከማለት ድረስ መድረስ የለብሽ። ወልደሽዋል። ተቆጣጥረሽ ከአልጋ ጋር አስረሽ ሁሌ እዚህ ስር ክንዲሽ ስር ይዘሽው ልዞር ያትሽል ራሱን የሚያውቅበት ልጁ ነገር ሰው ገሎ እድሜ ልክ ተፈርዶበት እስር ቤት ሲገባ ያኔ እንግዲህ በእንቁላሉ ጊዜ በቀጣሽኝ የሚለው ተረት ይመጣል ማለት ነው። አይዞሽ እሺ። አሌክስ ልጁ ግን የሆነ ማገገሚያ ነገር ማለት እሱ እንዲተው ምን ማድረግ ነው ያለ? የሆነ እንጃ ግራ ተጋቡ እኮ። አሁን እኮ ይሄ ነው ልሽ አሁን የአይምሮ ችግር ቢሆን የአይምሮ ችግር ስልሽ አሁን የአይምሮ ህመም ቢሆን እንዳልሽው የአይምሮ ህሙማን ከምና ቦታም አለ ምናምን ገብቶሻል። አሁን ይሄ ጫት ሲጋራ ምናምን ሱስ ነው ያለበት። አሁን ጫት ሲጋራ ሱስ ያለባቸውን ሰዎች ሁሉ እንደዚህ ቦታ ግቡ አትያቸው። ሱሱን ፈልገው ፈቅደውበት ነው የገባ
እንደ ቤተሰብ በዛ አይነት መልኩ ልታግዙት ከቻላችሁ ሞክሩ። ግን ምንጩን አድርጌው ነው የኔ አባባል። መጀመሪያ ግድ የለሽ የእስራኤል ችግርን ይኸው ገንዘብ ማጣትን ይኸው ገብቶሻል። በዚህ ልጅ ምክንያት አንቺ ራስሽን ማጣት የለብሽ። እየተሻለሽ ሁሉ አድርገሽ ነገ እግርሽ ስር ተደፍቶ የአንቺ ውለታና የአንቺ ያደረግሽለት ነገር ሲገባው እግርሽ ስር ተደፍቶ ይቅርታ ይጠይቅሽ። ህይወት ሲገባው ገና 20 ዓመቱ ነው። ልብ በይ፣ ህይወት ገና አልጀመረም፣ ገና አልገባው። የገባው ቀን አንቺን እንዴት ማክበር እንዳለበት ህይወት ራሱ ያስተምራል። ግን አሁን መጀመሪያ ግን ማድረግ ያለብሽ ምንድነው? የሱሱን ምግብ አንቺ ነሽ እየሰጠሽው ያለ። ገብቶሻል? ስለዚህ እሱን በተቻለሽ መጠን አቁም። እየጠፋበት ነው፣ እየተበላሸበት ነው፣ አሁንም ጭምር። እሺ እና ደግሞ ጸሎት ማርጊዳ እግዚአብሔር እጁን ሲያስገባበት ነው ደግሞ የበለጠ ነገሮች የሚስተካከሉት። እሺ ኧረ እያልኩ ነበር፣ ተንከባለልኩ ነበር። ግን አሁን አንቺ ቆራጥ መሆን አለበት። አትላኪ፣ ገንዘብ አትላኪለት። እስቲ ትንፋሽ ያጥረው እንደሆነ ተመልከች። 1 3 ወር 4 ወር አትላኪ ምንም ነገር እና ሁኔታውን ተመልከች። ረብሻ ፈጥራለሁ ካለ ስርዓት ያስይዙት እነሱ። ከዛ ውጭ ግን ይሄ ነገር ሲዘጋጉበት ማሰብ ይጀምራል። ጭንቅላቱ ሲርበው ማሰብ ይጀምራል። ገብቶሻል? ዋናው ግን አንቺ ገንዘባውን የምትልኪለት ከሆነ በዚህ መንገድ ምንም ለውጥ አይመጣም። እሺ አመሰግናለሁ። አይዞሽ። ታሳዝናለች። አሁን ይከብዳል። አሁን በእሷ ቦታ ስታስብ፣ በእኛ ቦታ እኛ ቁጭ ብለው ስናስበው ይሄ ልጅ ተጣሞ አደገ። እኛ 90ዎቹ ጊዜ በርበሬ ታጠነ አጠና አልቆብህ ማታ አምሽተህ ስትገባ እኔ እንግዲህ ያውቃል ሰው ሁሉ እኔ በጥርስ ሁላ አይቀርልኝም ነበር ማስታወሰው። አጠናው አልቆ ማለት ነው የምመታበት ዱላው ማይሰበርኩ ምን ይመስል ግድግድ እኮ ዱላ ነው አልቆ እሱ በጥርስ ሌላ ነገር ሲታጣ ማለት ነው የሚወረወርም ነገር ሲታጣ የግድያ ሙከራ ተደርጎብኝ ያደኩት ነው። አሁን እኔ ጥቅሙ ለኔ ነው። አሁን ሳድግ ግን ተመስገን ነው የምለው፣ እግዚአብሔር ይስጣቸው ነው የምለው። እንደዛ ባይሆን ይሄኔ እንደዚህ ነበር መሆኑ። የግድያ ሙከራ የሚመስል ነው። አሁን የሆነ ነገር አጥፍተህ ራሱ አፈጠህ ካያቸው ምን አፈጠተኛል የሆነ ነገር ጫማ ምን ይወረወርብሃል ራሱ አትገኘ የተባለ እንደዚህ ነው የተኖረው እና ትንሽ አስቸጋሪ ነው፣ ግን ጥቅም አለው። እውነት ሆነ። አሁን ከ2000 በኋላ ምናምን ያለ ልጅ አይገረፍም፣ ቤተሰብ ልጁን መቅጣት አይችልም ምናምን። ሰላም ሰላም አለይኩም። እንኳን ደህና መጣሽ። እኔም ጥያቄ ነው ጠይቅ። እሺ አሁን ሲሰማል ኤርፎን ነው የምትጠቀሚው? አይ ወደ ኤርፎኑን አውጪ እስኪ። አውጥቻለሁ። አይሰማም? አዎ እንደሱ ስልኩ እንደዚህ አስጠጊውና አውሪልሽ ነው። እሺ እኔ በቃ ብዙ ዋጋ የከፈልኩላቸው ይከዱኛል። ለምን ይሆን ምን እየጠፋ ይሆን አላውቅም። እሺ ብዙ ዋጋ የከፈልኩላቸው ለችግራቸው ቀድሜ የደረስኩላቸው በቃ ገራረኩላቸው ዙሩ ድምፁ ይቆራረጣል። መልሽልኝ። ከዋይፋይ ርቀሽ ከሆነ እስቲ ተንቀሳቀሽ።
ዋይፋይ ሁሉ ነው። እሺ ይሰማል። አይዞሽ። እሺ እንግዲህ ሳንታዬ አመሰግናለሁ። እሺ ንገሪ ነው የኔ ጥያቄ። ብዙ ዋጋ የከፈልኩላቸው በችግራቸው ጊዜ ቀድሜ የደረስኩላቸው ግን ለመጨረሻ ላይ ብዙ ዋጋ ያስከፍሉኛል። ለምን እንደሆነ አይገባኝ። ዋጋ የከፈልሽላቸው ሰዎች መጨረሻ ላይ ይከዱሻል። አዎ በጣም ችግር ውስጥ ይከቱኝና ከዛ ደግሞ ስወጣ በቃ በጣም ይቅርታ ብለው ያስቸግሩኛል። በቃ ታውኝ ልኖር እንኳን ስላቸው አይሆንም እኛ በጣም በድለንሻል፣ ስለዚህ ይቅር በይን ለፈጣሪ ይቅር ብያቸዋለሁና ከዛ ደግሞ መልሰው ይገባሉ ወደ ህይወቴ። ጓደኞችሽ ናቸው? ቤተሰቦች ጭምር። አሁን ምሳሌ ወንድም ያለና ህፃን ነበር ስለሆነ አስተማርኩት። በቃ የሆነ ችግር ሲኖርበት ነው ሰላም እንኳን የሚለኝ ማለት ነው። እውነት ለመናገር ህፃን ሆኖ ነው የወጣሁት እሱ። ከዛ ብዙም ሳትቆይ እናታችን ሞተች። በቃ ማን ያስተምርሃል ማን እንደዚህ ይልሃል እያልኩ ለሱ ነው የምኖረው። በቃ 10 ዓመት አስተማርኩት። የሚቸግረውን ቀድሜ ነው የምደርሰው። ግን እህቴ እንዴት ነሽ ብሎ አያወራኝም፣ እኔም አላወራው። አይመጣማ ሲሸግረው ብቻ ነው የሚመጣው። ወይ ወሬን ጠብቆ የሁለት ወሬን ጠብቆ ያችን ብር በምንም ነገር ብሎ ይወስዳል። ከሰጠሁት ረፍት አገኛለሁ እያልኩ 10 ዓመት ትምህርቱን ተማረ፣ ስራ ያዘ። ከዛ መልሶ ሲመጣ አሁን አንተ ራስህን ችለሃል፣ እኔ ደግሞ ለራሴ ልኖር ትንሽ ረፍት ስጣይ ስለው ብርም የለኝም እንደምታየው ላንተ ነው ለቤት ነው የምደርሰው። አሁን ግን ወደ ራሴ ተመልሼ ራሴ ማኖር ነው የምፈልገው ስለው በቃ አንቺን ካላሳብርኩ እኔ አይደለሁም አለኝ። እሺ ችግር የለውም እኔም ደግሞ እጠብቅሃለሁ ብዬ እዛለታ በጣም ብዙ ዋጋ ከፈልኩና ወደ ራሴ ተመለስኩ። ቁጥሩን አጣፋው። በቃ አንተን የሚባል ወንድም ቀርቶ በቃ ጎረቤት ራሱ አይኖረኝም። ራሴ ጠንካራ ሆናለሁ ብዬ 2 ዓመት ጠፋሁበት። በምንም ነገር እኔ ነኝ ሲለኝ አጠፋዋለሁ። ከዛ በየሆነ ሰዓት መጣና አሁንም ሲመጣ ብሎክ ሳረገው እባክሽ እንደው ለፈጣሪሽ ብለሽ ለኔ ታዩ በቃ አገርም ሲገባ ብዙም አላየሁትም። እሱም አልመጣም። እኔም ያው ብቻ ሰላም እንዴት ነህ ምናምን ተባባል። ሳንገናኝ መጣሁ ተመልሼ። ሌላ ደግሞ ቤተሰቦች አሉ ሌሎች ወንድሞቼ። ያው ቤተሰቦቼ ሲሞቱ ያኖርኩትን ገንዘብ የቤተሰቦቻችን ውርስ ነው ብለው ወሰዱት ራሳቸው። እኔ ነኝ ግን የዛን ሰዓት ቤተሰቦቼ ገንዘብ የላቸውም። ያው በእነሱ አካውንት ሳስገባ ሲሞቱ የቤተሰቦቻችን ውርስ ነው ብለው ወሰዱት ገንዘቡን ማለት ነው። አይ ችግር የለውም እንኳን ገንዘቡንና እነሱ ስሙት አይል እንዴ ችግር የለውም ከወሰዳችሁት ምንም ማድረግ አይቻልም፣ ዋናው ተስማምታችሁ መውሰዳችሁ ነው። ፍርድ ቤትም እንዴት ተስማማችሁ ገርሞኛል ምናምን ብዬ ዝም አልኳቸው፣ አራቅኳቸው። አሁንም ማኖሪያ ሳጣ በእነሱ እልካለሁ። በእነሱ ስልክ አሁን ስገባ ገንዘቤን ስጡኝ ያኖርኩትን ስላቸው ግማሹ አበድረነው ነው ይመጣልሻል ጠብቂ ይሉኛል። ግማሹ ደግሞ እንትን ስላቸው እንዴ እኛ ልጆቻችንን ያሳደግንበት መሰረት እንዴ አንቺ ገንዘብ ምንድነው የምትይናሉ? በቃ ምንም አላልኩም። እነሱም ደግሞ ያው ገንዘቡን ምናምን ስላጠፉት እንቶሎኝ እንኳን ስላቸው አይመጡ። እንደዚህ ኮኖብን እንደዚህ ችግር ኑሮብን እንደዚህ ለቅሶ ኑሮ እንደዚህ ሰርግ ኑሮ ምናምን እያሉ በጨረሻ ላይ ልመለስ መጣው። አንድ ቀን አይተውኝ ተመለስኩ ማለት ነው። ሌላም ደግሞ ጓደኞች ምናምን ነው እንደዚህ ስል በቃ ብዙ ነገር ሲቸግራቸው ወየላቸው ምን ብያቸው ወይም አልሰጠንሽም ብለው ከል ይላሉ። በቃ አልሰጠንሽም
ብዙ ዋጋ ያስከፍሉኛል። ለምን እንደሆነ ጥፋቴ ምን እንደሆነ አላውቅም። አሁን ለምሳሌ ባሌ ራሱ ማለት ነው ባሌ በጣም የምንዋደድ ባልና ሚስት ነን በጣም ከዛ አገር ገባ 5 አመት 6 አመት ቆይተናል። አገር ገባና ቤታችንን ሰራ ሁሉንም ነገር አደረገ ምን ፈልገውን ሁሉ አድርጎ ለይር ስል አገባሁ ላገባ ነው አይደለም አገባሁ እሺ በቃ ችግር የለውም ብዬ እኔም ወደ ሀገሬ ስገባ ደግሞ ተመልሶ ካለሷ መኖር አልችልም ካለሷ በቃ በጣም ጉድቻለሁ ይቅርታ በለኝ ከሷ ጋር ነው መኖር የምፈልገው አለ አይ አይሆንም ብዬ እኔ ተመልሼ ወጣሁ ወደዚህ እንደውም ሆነ እንደ የብዴት ምልክት ምናምን ያሳያል እንደዛማ አይሆንም እስከፈለኝ ብቻዬን እኖራለሁ ብዬ ተቀመጥኩ አርሻለሁ አይዞሽ እድሜሽ ምን ያህል ነው? 30 እሺ አሁን ይኸውልሽ አይስክሪም ሻጭ መሆን አቁሚ ገብቶሻል ሙቅም አትሆኚ ቀዝቃዛም አትሆኚ መካከለኛ ሆነሽ መኖር ያለብሽ ማንንም ለማስደሰት መሞከር የለብሽ ሰው አይደሰትም ሰዎች የሚፈልጉትን ካንቺ ከወሰዱ በኋላ ቀጣይ ስለሚወስዱት ነገር እንጂ የሚያስቡት ያንቺ ነገር አያሳስባቸውም ያንቺ ደህንነት እኛ ጎልቶሽ የሄደን ሰው ድጋሚ ሲመለስ ዳግመኛ እድል መስጠት የለብሽም ድጋሚ ይቅርታ አድርጊልን እኔ በድዬሻለሁ ተጸጽቻለሁ ምናምን ሊልሽ እኮ ሰው ይችላል ይቅርታ ማድረግ አለብሽ ድጋሚ ግን እድል አትሰጫቸው ድጋሚ በፊት ያደረግሽውን ነገር ማድረግ የለብሽም ለነዛ ሰዎች እነዛ ሰዎች ጋር እርቅ ትፈጥሪያለሽ ጥላቻ የለብሽም ክፋት አታስቢም ስላደረጉሽ ነገር እያሰብሽ አትሰቃይም ከአይምሮሽ ታወጪዋለሽ ግን የስራ ባልደረባሽ ከሆነ ደግመሽ አብረሽ አትሰሪ ፍቅረኛ ከሆነ ዳግመኛ ፍቅረኛሽ አታርጊው ሌላም ነገር ምሳሌ በመነግርሽ የነበረውን ቦታ መልሰሽ አትሰጪው ሰላም ግን አለሽ እግዚአብሔር ሰላምታ ይኖርሻል ጥላቻ አይኖርሽም ከዛ ሰው ጋር እንደ ማንኛውም ሰው ነው ያ ሰው ላንቺ የሚሆነው እንጂ ድጋሚ እንደቀድሞው እንቀጥል ይሄ ተኩሶ ይሳትሽ ሰው ላይ ድጋሚ ጥይት መክተት ድጋሚ እንዲገልሽ ማለት ነው ስለዚህ ከዛሬ ጀምረሽ ዳግመኛ እድል እንዳትሰጪ ተግባባ ይሄ ፍጹም መርሳት የሌለብሽ መስመር ነው ሁለተኛውና በጣም ወሳኙ ነገር የምነግርሽ ከዛሬ ጀምሮ በህይወትሽ ውስጥ ለምታደርጋቸው የትኛውም መልካም ነገር ከሰው ምንም ነገር እንዳትጠብቂ አሁን እዚህ ጋር አለው አይደል ጥሩ ነገር እንግዲህ ከሰዎች ከኔ የሚጠቅማቸው ነገር ካለ አመሰግኑኝ አላመሰግኑኝ ግድ የለኝም ምስጋና ሲያመሰግኑኝ ሞቅ የሚለኝ ከሆነ ትንሽ ደግሞ ሰደብደብ ጥርግርግ ሲያደርጉኝ ደግሞ ለራሳቸው ብዬ እንዴ እንደውም ቢቀርብኝ እንደውም ትቼዋለሁ ምናምን ብዬ ነው የምሄደው ገብቶሻል መልካም አደርገው ወይም ጠቃሚ ነገር ለማድረግ ማሰቡ ምን አስቤ ነው ማለት ነው ይሄ ሙቀቷን እኔ ህይወት ላይ ምንም የሚፈይደው ታሪክ የለም ሰው የሚያመሰግነኝ ያው ደስ ካለው ከተመቸው ለራሱ ነው ከጠላኝ ለራሱ ነው እኔ የሚጎዳኝ ምንም ነገር የለም እንደውም ላደረግሽው ጥሩ ነገር ምላሹ መጥፎ ነው መሆን ያለበት ህጉ እንደዛ ነው የሚሰራው ያጎረሽው ሊነክስሽ ይገባል ጥሩ ያደረግሽላቸው ሰዎች እኮ ነው ከሰው ፍርድ ፊት አቆሙ የሚያስፈርዱሽ ጠላትሽማ
ስለዚህ በዚህ መንገድ ነው እሺ ለመሄድ ማሰብ ያለብሽ። ወንድሞችሽ፣ ጓደኞችሽ፣ እህቶችሽ ማንም ሰው ስላንቺ ማወቅ ያለበትን መጠነሽ ስጫቸው እሺ። አለቀ። ምን እየሰራሽ እንደሆነ ምን ያህል ገንዘብ እንዳለሽ አጓጉል ቀረቤት አጥሯለም። ይሄ በጣም ጥብቅ አትበይ ከሰዎች ጋር እሺ። በቃ ሰላምታ ይኖርሽ፣ እግዚአብሔር ሰላምታ፣ ጥሩ ሶሻል ላይፍ ይኖርሽ። ከዛ ውጭ ኑሮሽን ራስሽ ኖሪ። ማሳካት የምትፈልጊው ራስሽ አሳኪ። እሱን ዘግቼው ስመለስ ከዛ በኋላ እንደዛ ሆነ። እሺ እንቀጥል። አስቸጋሪ ነው ወገን ዛሬ ከባባድ። ሄሎ ሰላም አሌክስ። ሰላም